በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ግንቦት 8። በዚች ቀን ስኑ ከሚባል ሀገር ቅዱስ ዮሐንስ በምስክርነት አረፈ። የዚህ ቅዱስ የአባቱ ስም መቃርስ የእናቱም ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊል አሳየ። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላትን ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥክ? አሁንም ወደ ሀገረ አትሪኬድ የክብር ባለቤት ስለሆነ ስለ ክርስቶስም ስም ተጋደል አለው። ከዚያ ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያችም ወቅት ቅዱስ ዮሐንስ ተነሳ፣ እናቱና አባቱን ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህም በኋላ መኮንኑ ወደ ስራው ሂዶ ወታደሩም ቅዱስ ዮሐንስ ወደ ቤቱ ወሰደው። ቅዱሱም ተአምራትን አደረገ። ያ ወታደርም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮንኑ በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን በኢየሱስ ክርስቶስ ፊት ታመነ፣ የሰማዕትነት አክሊልን ተቀበለ። ከዚህም በኋላ ቅዱስ ዮሐንስ እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆኑ ስቃይም አሰቃዩት። እግዚአብሔርም ያጸናውና ያስታግሰው፣ መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳት በደህና ያነሳው ነበር። ከዚህም በኋላ ወደ አዲናው ከተማ ላከው። በዚያ ታላቅ ስቃይን አሰቃዩት። መኮንኑ ማሰቃየት በሰለቸ ጊዜ ራሱን በሰይፍ እንዲቆርጡት አዘዘ። የሰማዕትነት አክሊል ተቀበለ። የአቅፋሲ ዮልዮስም ስጋውን ወስዶ ገንዘው ወደ ሀገረ ስንሁት ላከው። የሀገር ሰዎች ሁሉም ዋጥተው በፍጹም ደስታ ተቀበሉት። ከማዕጠንት ጋራ እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከስጋውም ብዙ ድንቆች ተአምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ያድነን፣ በረከቱ ከእኛ ጋር ለዘላለሙ ጸንታ ትኖር አሜን። በዚህችም ቀን የዮሐንስ ማህበር 224 ሰዎች ደግሞ ሉሲስ እና ንቡረ እድ ማቲያስ በምስክርነት ራሳቸውን ተቆረጡ። በረከታችን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት በስመ አብ ወወልድ ወመንፈስ ቅዱስ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእኛ በነሳው ስጋ ከአባትና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞትና በመነሳቱ ስራውን ከፈጸመ በኋላ 40 ቀን ሲፈጸም በነፍሳት ክንፍ ላይ ሆኖ አረገ። ያ ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎቹ ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህ እርገቱ ለሚያምኑበት በልዕልና ወደሚኖሩበት የሚያርጉ መሆናቸውን ተረጋገጠ። ራስ አለበት ህዋሳት ሊኖሩ ይገባልና። አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግስተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እርገቱ ከትንሣኤው አከታትሎ ወዲያውኑ አላረገም። መናፍቃን እርገቱ ምታት ናት ብለው እንዲያስቡ ጌታችን በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የከበረ ልቦናቸውን እያጽናናና መነሳቱንም እያስረዳቸው ከትንሣኤው በኋላ 40 ቀን ኖረ። በጌታችን እርገት የዳንኤል ትንቢት ተፈጸመ። እንዲሁም የሚል ሌሊት በራእይ አየሁ፣ እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ፣ ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት፣ የዘላለም ስልጣን ተሰጠው። ህዝቡና አሕዛብ ሁሉ መንደሩ የሚኖሩትና ነገዱ ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱንም የማያልፍ የማይጠፋ ነዋሪ ነው። ለእርሱ ምስጋና ይሁን ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስ ጋር ለዘላለሙ አሜን። ዳግመኛ በዚች ቀን የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። ይህ ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አንስጣስያ የመኳንንቶቹን ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች።
በእርሷ አቅራቢያ 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችን ማንንም አላወቀም። ይህ ቅዱስ ስሙ አውሎጊስ የሚባለውን ሰው አየው። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ሁልጊዜ በመጠኑ እየተመገበ ድሆችና ጦም አዳሪዎችን ይመግባቸዋል። የተረፈውንም ፍርፋሪ ለውሾች ይጥላል። ለነገ ብሎ ምንም አያሳድርም። አባ ዳንኤልም ይህ መልካም ስራውን አይቶ በእርሱ ደስ አለው፣ እጅግም አማረው። ለአውሎጊስም የዚህ ዓለም ብልጽግና እንዲሰጠውና ለድሆች የሚመጸውተውን እንዲጨምርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆነው የሚያወቅረውንም ድንጋይ ሲፈነቅል በሸክላ ዕቃ የተደፈነ ወርቅ አገኘ። ወደ ቁስጥንጥንያን ከተማ ሄዶ የንጉሥ የሰራዊት አለቃ ሆኖ ተሾመበት። የሚሰራውንም የቀደመው በጎ ስራውን ተወ። አባ ዳንኤል ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይም ተቀምጦ ብዙ ሰራዊት አጅቦት፣ እርሱም በትዕቢት ተሞልቶ የቀደመው በጎ ስራውና ለድሃ መመጽወቱን ትቶ አገኘው። አባ ዳንኤልም አይቶ አዘነ፣ ስለ እርሱ በመለመኑም ተጸጸተ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልም እንዲሰቅሉት ሲያዝ የአውሎጊስንም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍተዋልና የከበረች ድንግል እመቤታችን ማርያም የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ልጇን ስለ አባ ዳንኤል እንደ ለመነችው በሌሊት ራእይ አባ ዳንኤል ራሱ አየ። በነቃም ጊዜ ደንግጦ አውሎጊስንም ወደ ቀድሞ ስራው ይመለስ ዘንድ በጸሎትና በምህላ በትጋት ወደ እግዚአብሔር እየለመነ ግብር ገባ፣ ሱባኤ ያዘ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረት ሁሉ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያችም ወቅት አውሎጊስን የሾሙበት ንጉሥ ሞተ፣ ሌላ ንጉሥም ነገሰ። በአውሎጊስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞ ሊገድለው ፈለገ። አውሎጊስም ነፍሱን ለመዳን ከንጉሱ ሸሽቶ ወደ ሀገሩ ደረሰ። እንደ ቀደሞም ድንጋይ ይወቅር ጀመረ። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱ እንደሰቀሉትና ነፍሱንም ከእርሱ እንደፈለጉት ነገረው። በዚያ በአባ ዳንኤልም የትንቢት መንፈስ አድሮበት ነበር። ከእርሱ ብዙዎች ታላቅ ታምራት ተገለጡ። መናፍቃንም አርዮሳውያን ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እምቢ አለ። ያችም የክህደት ደብዳቤ ተቀብሎ ቆራረጣት። የአርዮሳዊ ንጉሥ ወታደርም ይዞ ብዙ ስቃይ አሰቃየው። በአንዲት ዕለትም ቅዱሳን ደናግል ወደ ሚኖርበት ወደ ስየት ገዳም አባ ዳንኤል ተመስሎ ሽፍታ ገባ። ደናግልም በደስታ ተቀብለው እግሮቹን አጠቡ። እርሱም አባ ዳንኤል እንደሆነ አምኖ የወንበዴውን የእግር አጣቢ ውሃ በረከቱን ለማግኘት በላያቸው ረጩት። በዚያችም አንድ ዓይኗ የታወረ ነበረች። ውሃው በነካት ጊዜ ዓይኗ በርቶላት አየች። ወንበዴውንም አይቶ ደነገጠ፣ ስራውንም ገለጠ። ንስሐን ገብቶ መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔር አገለገለው። ጌታችን ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበትን ጊዜ አስረዳው። መነኮሳትም ሰብስቦ በበጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸው። ከዚያችን በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። የወደቀ የነጠበን በአፈትካ አምላክ ይታረምልን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ እስመ ዘአልዓከ መንግሥተ ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሣህል ወጸልዪ ምሕረት በእንተነ አፍቅሮ ለኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።